አደይ በመጨረሻ የመኪና አደጋ ደረሰባት። ዶክተሩ አደይን ባየ ቁጥር በፍቅሯ ጠብ እርግፍ እያለ መኪና ውስጥ ወሬ እያወራ በስልክ ነበርና ከዛ አደይን ሲያይ እየበረረ ሄደ። አደይንም ደግሞ አደይ ልሸኝሽ እባክሽ ዶክተር ችግር አለ እንዴ? እኔ እኮ በለሊ ጉዳይ እንጂ የምንገናኘው እኔ እናንተ ጉዳይ የለንም እና አመሰግናለሁ ደርሻለሁ በእግሬ ሄዳለሁ ብላ ስትለው መኪና ውስጥ ተመልሶ ገባና ከኋላ እየተከተላት ሳለ አደይ ለምንሽ ብላኝ መኪና ውስጥ አልገባችም ብሎ በላይዋ ላይ አሽከረከረባት። አደይም በቁመናዋ የመኪና አደጋ ሲደርስባት ድፍት አለች። ለሊና ዴቭ አንጠልጥለው ወደ ድንገተኛ ሆስፒታል ይዘዋት ሄዱ። ዶክተሮቹም ደግሞ እጅግ በጣም ብዙ ደም ስለፈሰሳት የማስታወስ እድሏ እጅግ በጣም የወረደ ነው ብለው ተቆጡ። ዶክተሩም እንግዲህ ባደረሰው የመኪና አደጋ ምክንያት የዘላለም እስር ቤት ተፈርዶበታል ማለት ነው። አደይ ሰሞኑን ከዴቭ ጋር ጥሩ ስሜት የላትም ነበርና ለብቻዋ ጊዜና ቦታ ሰጥታ እያዳመጠች ራሷን ሳለ ዶክተር ደግሞ ሲነዳ አሁንም አያትና አደይ ብቻሽን እዚህ ተቀምጠሻል፣ የተፈጠረና ችግር ካለ ሁሉንም ነገር ላዳምጥሽ ዝግጁ ነኝ። አደይ ወደ ቢሮ እየመጣሽ መነጋገር እንችላለን፣ ጓደኛሞች መሆን እንችላለን ብሎ አላት። አይ በጭራሽ ዶክተር፣ ላደረክልኝ ነገር በሙሉ አመሰግናለሁ። አንተ የለሊን ጉዳይ በደንብ አድርገህ ያዘው እንጂ እኔ ምንም አያስፈልገኝም፣ ይሄ ኖርማል ነው ብላ ስትለው በጣም ፈራና እባክሽ አደይ እሺ በይኝ አብሬሽ ቁጭ ልበል ሲላት አይ እኔ በቃ መሄጃ ይደርሷል ብላ ከዛ ቦታ ተነስታ ሄደች። አደይ ግን በጣም ሰላም ነሽ ደህና ነሽ እያለ ስለ ጤንነቷ አጥብቆ ጠየቃት። ለሊ እንግዲህ የአደይን ድንገተኛ ሆስፒታል በመግባትና የመኪና አደጋ በመድረስ ስትሰማ ወይኔ እህቴ ብቻዬን እኔ በታመምኩና በተሰቃየው ሰዓት ዴቭን ርቀሽ ዋጋና መስዋዕት እየከፈልሽ ያለሽው ለኔ ነሽ፣ አንቺንማ ምንም አይንካቤ ብላ ደምን ባያነባች ትገኛለች። ዴቭ ደግሞ ለሊ ምን አድርገሻት ነው? ይህ ነገር ደስ እያለኝ አይደለም። ሰሞኑን እኔን ትታ ለሊ እያለች ለጓደኛሽ መስዋዕትነት እየከፈለች ነው። አደይ ምን አድርገሻት ነው ብሎ ሲያፋጥጣት ዴቭ ለአንተ ፍቅረኛ ብትሆንም ለእኔ እኮ አደይ ማንም መተኪያ የሌላት እህቴ ናት። እንዴት እንደዚህ በክፉ ነገር ትገምተኛለህ? ይሄን ካንተ አልጠብቅም ብላ ለሊ እጅጉን በጣም በዴቭ አዘነች። ባቡሬ ደግሞ ዶክተሩን ማንቁርቱን ያዝና ለሊ ያመማትን ነገር ለምንድን ነው ማትነግረኝ? ምንድን ነው የተፈጠረው ዶክተር? አንተ በሽታውን ለለሊ ብቻ ነግረህ የምታጨናንቃት ለምንድን ነው? እስከ ዛሬ ድረስ የለሊን ኬዝ ያስኩትን የነበርኩ ግን የበሽታውን ሁኔታ የማትናገርበት ነገር ምንድን ነው? እሷን ይሄንን ለብቻዋ የሚያስለቅሳትና የሚያሳዝናት ነገር ምንድን ነው? ይሄን ነገር ማወቅ እፈልጋለሁ እያለ ሲያፋጥጠው እሱም ደነገጠና እንዴ ምን ሆነሃል ባቡሬ? የተፈጠረውን ነገር ሁሉ ከራሷ ከለሊ ማድመጥ ትችላለህ። አንድ ሰው ፈቃደኛ ካልሆነ ህመምና በሽታው መናገር አይቻልም። ለሊ ግን በቃ ትሪት እንድታደርጓት እንድትንከባከቧት ትፈልጋለሁ ብሎ አለው። በቃ ይሄን ብቻ ነው የምትለው? ምንም ለሊ እኮ ማንም ቤተሰብ እንደሌላት እና እናትም አባትም ወንድምም እህትም እንደሌላት ነግራኛለች። ቆይ አንተ ምን ዋነህ? ምን ስለሆንክ ነው ላንተ የለሊን በሽታ የምነግርህ ብሎ ሲለው እኔ ማንነቴ የቆይህና እስካሁን ድረስ ስለ ለሊ ጉዳይ እየጠየቅኩ ነበር። ስለ በሽታዋ ግን መናገር ያልፈለግከው ነገር ምንድን ነው? ዶክተር እኔ አንተን ከኋላ ተደብቄ ማነቅም ሆነ እንደዚህ ደስ የማይል ነገር ማድረግ ፈልጌ አይደለም፣ ግን እሷ እንደዚህ ስትሆን መጨነቅ አልፈልግም። ለእኔ ምን እንደሆነች አንተ አታውቅም ብሎ አለው። ሰላም ውድ የተከበራችሁ የአዜት ቲዩብ ቤተሰቦች እጅግ በጣም በጉጉት የምንጠብቀው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። አደይ በመጨረሻ ሰርጓን ስንጠብቅ እንደዚህ ሆናለች። ዴቭ ወደ ፍቅር እናት ጋር ሄደና እታለም የተፈጠረው ነገር በጣም ከባድ ነው። አደይን የማፈቅራት
ስሜት ያለኝ እኔ ብቻ እስከሚመስለኝ ድረስ ጭራሽ ልትረዳኝና የያዝነውን ነገር ፈጽሞ ቦታ እየሰጠችው አይደለም። እኔ ደግሞ በዚህ መካከል እየተጎዳሁ ነው ያለሁት። ለሊ ጧት ማታ ለሊ እንዴ የያዝነው ጉዳይ እኮ በጣም አስቸጋሪ ነው። አባቷ ዘንድ ሄዳ ያሉትን ነገሮች ቢያንስ ለእናቷ ማወቅ ነበረባት። ይሄን ነገር ሁሉ ችላ ብላ በቃ ውሏም ማዳሯም ሀሳቧም ከለሊ ጋር ነው። ለእኔ ጭራሽ ቦታ እየሰጠችኝ አይደለም ብሎ ሲናገር የፍቅር እናትም ደግሞ ዴቭ ተረጋጋ፣ ለሊም እኮ ማንም ሰው ላይኖራት ይችላል እና ታዲያ ሁሌ መስዋዕትነት ለሷ ማድረግ እኛ ሲያዝነው ጉዳይ ህይወት እኮ ነው ብሎ ሲል ተረጋጋ ለማንኛውም ብላ የፍቅር እናት እየመከረችው ሳለ ፍቅር ደግሞ እሰይ እንኳንም በሆነ እውነቱን ስነግርሽ እማዬ አደይና ዴቭ መቼም አንድ ላይ ሊሆኑ አይችሉም። አደይ ለዴቭ የምትመጥነው ሴት አይደለችም። ዴቭ ግን እያስመሰለችና ለገንዘብና ለጥቅም ብላ እንደቀረበችው ያወቀ ጊዜ ፍቅር እውነትሽን ነው የዛኔ አንቺን ምክር ሰምቼ ቢሆን የሚልበት አጋጣሚ አለ። ዴቭዬ አሁንም ቢሆን አረፈደም፣ እባክህ ሁሉንም ነገር ተውና አብረን እኔ እናንተ እንቀጥል ብላ ስትል ምን ብላ የፍቅር እናት ደነገጠች። በያሁን ከዚህ ግድም ተነሽና ሂጂ ወደ መኝታ ክፍልሽ። ፍቅር ሰሞኑን አንቺ ደግሞ ትክክል አይደለሽም፣ እየተናገርሽ ያለው ነገር ልብ ይሰብራል። ቆይ አንቺ ክፋትና ምቀኝነት መቼ ነው የሚተውሽ? እያለይ መናደድ ጀመረች። አሹና ሮማን እንግዲህ ሮማን ቡና ፈልቷል ብላ ዴቭንና ፍቅርን መኝታ ክፍል ልጠራቸው ስትል ፍቅር ደግሞ ዴቭ ትከሻ ላይ ተገድፋ ፍቅር እያጫወታት ነበር። ሮማን ያየችውን ነገር ማመን አቅቷት ወይ ፍቅር ጭራሽ አሁን ያደይ የሆነን ባል እንደዚህ ምን ያደርጋታል ብላ በጣም አዘነችና ቆይ እናንተ ምን እያደረጋችሁ ነው? ያየሽው ነገር ምንም አይደል ሮማን ምን ፈልገሽ ነው? ቆይ በር ሳትቆረቁር የምትገቢው ስለምንድን ነው ብላ ስትል ስሚ ፍቅር የመጣሁት ዴቭ መኝታ ክፍል እንጂ አንቺ መኝታ ክፍል አይደለም፣ ቦታሽን ወቂ ብላ ምንጭቅጭቅ አድርጋ እኔ እናንተን ለማየት ወይንም እናንተ የምትሰሩትን ለማየት ሳይሆን የመጣሁት እትዬ ቡና ፈልቷል ጥሪ ብለውኝ ነው ብላለች። እሺ ሂጂ መጣን ሰምተናል አለቻት። ዴቭም ፍቅር ምን እየሆንሽ ነው? ቆይ ሮማንን እንደዚህ ከፍ ዝቅ የምታደርጊያለ መቼ ነው? ለምንድን ነው? ቆይ አንቺ የምትለወጪው መቼ ነው? አለና ከዛ ክፍል ተናዶና ተበሳጭቶ ወጥቶ ወደ ፍቅር እናት ጋር አብሮ ቡናውን እየጠጣ የተፈጠረውንና የተከሰተውን ነገር በሙሉ አስረዳት። እኔ እታለም በጣም ተጨናንቅ ያለሁ ገጠር ድረስ የሄድኩት የአደይን አባት ለማስረዳት ነበር፣ እንዲሁም ደግሞ የአደይን እናት ለማስረዳት ነበር። አደይ ደግሞ እያገዘችኝ አይደለም። ብቻዬን እኔን ትንብል እኔው አፍቃሪ እኔው ወዳጅ እኔው ብቻ እየመሰለኝ ነው ያለው እና የሆነ መላ ፈጣሪ ብሎ ሲል በቃ እስኪ ለሊንም ለማየት በኋላ ሄዳለሁ፣ የተፈጠረውንም ነገር አደይን አናግራታለሁ ብላ የፍቅር እናት ወሬውን ዘጋቸው። አሹ ሮማንን ግጥም አድርጎ ሲስማት ቀወጠችው። እንዴት እንደዚህ ልታደርግ ትችላለህ ብላ ምን ሆነሻል? እኔ እንኳን በ2 አመት እኮ በልጥሻለሁ ሮማን። እንዴ መሳም ብርቅ ነው እንዴ? ድሮ እህትና ወንድም ሁነን ከብርሃኔ ጋር ስትጫወቱ እስማችሁ አጫወታችሁ አልነበር እንዴ አለ። ያኔ ልጆች በነበርን ጊዜ ነው። አሁን እኮ አርገናል። እንዴት አረጋለህ? እነትዬስ ቢያው ምን እንደሚፈጠር ታውቃለህ እንዴ? አሹ ሰሞኑን እየሆንክ ያለው ነገር ምንም ሊገባኝ አልቻለም ብላ ተቆጣች። መቼ ይገባሻል? እያወቅሽ እየገባሽ እያጃጃልሽኝ ያለሽው ጊዜን እያቃጠልሻለሽው አንቺ ነሽ ብሎ ሲል ሩታ መጣችና አሹ ደግሞ የተፈጠረውን ነገር ለሩታ ነገራት። እንዴ ምን ተፈጥሮ ነው እንዴ? ቆይ እኔ ምልሽ ሩታዬ እኔ ወንድሟ ነኝ ብስማት ምን ችግር አለው ብሎ ሲል አረ ምንም ችግር የለው ሳምካት እንዴ ብላ በጣም ሳቀች። ሮሚ አሁንስ አልገባሽም አለቻት። ምን ሩታ ምን እያደረጋችሁ ነው? አረ ምንም አሉና ወሬ ቀየሱና ሮማን ደግሞ ዛሬ ያየሁትን ነገር ብነግራችሁ ፍቅር እኮ ዴቭ መኝታ ክፍል ገብታ ትከሻውን ተገድፋ ፍቅር እያጫወታት ነው፣ ምን እያሰበች ይሆን ብላ ስትል ሮሚ በጣም የምታሳፍሪ ሰው ነሽ። ፍቅር እኮ ዴቭ ወንድሟ ነው። እንዴት ይህን ቆሻሻ ነገር ታረጋለች ብለሽ ታስቢያለሽ? እየገባሽ ነው? እኔ ዴቭን ለራሱ በዚህ ልክ እንድትጠረጥሪው አልፈልግም። ዴቭ ያክስቴ ልጅ ወንድሜ ነው። በፍጹም ይሄን ነገር የሚያደርግ ሰው አይደለም። ለአደይ ያለውን ቦታ እያወቃችሁ እንዴት ታሞታላችሁ ብላ በጣም ተቆጥታና እየተነጫነጨች ሩታም ሄደች። አሹም ደግሞ ደነገጠና ወይ ፍቅር
አሁን ጭራሽ ከአዴ ጋር ክፍተት ተፈጥሯል እንዴ? ሰሞኑን ዴብም ትክክልም አይደለም። ፍቅርስ ምን እያደረገች ነው እንደዚህ ይሄን ያክል ብሎ አሹ ከሮማን ጋር አወራ። ሩታ ቆይ አሁን ምን አስቀየማት? የተናገር ነው እውነቱን አይደል እንዴ? አሹ አንቺ ትክክል ነሽ፣ ሮማኔ አንቺ ስራሽን ስሪ። ዴቭ ይሄን ነገር ከፍቅር ጋር የሚጀምር ከሆነ አደይም የራሷን ውሳኔ መወሰን አለባት፣ ህጅትዬ እንዳይቆጡ ብሎ ከዛ ቦታ ላይ ሮማንን ወደ ስራዋ እንድትሄድ አደረገ ማለት ነው። ባቡሬ ጠፍቶ ኑሮ በጣም ተናፍቀሻል እያለ ለሊ ጋር መጣ። እሷም ደግሞ በጣም ጠፍተሃል፣ እኔ እኮ ባለፈው በተነጋገር ነው ምክንያት አንተ ትተኸኝ ሂደህ አኩርፈህ መስሎኝ ነበር። የባቡሬም እናት መጣችና የኔ ልጅ የሄድኩበት ጉዳይ በጣም ከባድ ስለነበር ልቤ ሁሉ ካንቺ ጋር ነው፣ ሳላስብሽ ዋልኩበት ጊዜ የለም የኔ ልጅ ሰላምዬ፣ አንቺንማ ምንም ነገር አይንካብኝ። እንዴት ነው ክስት ያልሽው ጥቁርቁር ያልሽው ምንድን ነው ህመሙ ምናምን ብላ ስትላት ማዘሯ አሁን በጣም ደህና ነኝ እንኳን መጣሽልኝ። እናትና አባቴን በልጅነት ባጣም አሁን ህመሜን ግን አንቺ ላይ ተኘት ብዬ አንቺ እንደ እናት እያሻሸሽኝ እኔ እንደ ልጅ የእናትነት ፍቅር መቀበል እፈልጋለሁ ብላለቻት። መጥቼልሻለሁ፣ አይዞሽ ብቻሽን አይደለሽም እኔ እናትሻለሁ እያለች በይስኪ የምትወጂውን ምግብ ልስራልሽ አለቻት። አረ በጭራሽ አንቺ ከመንገድ መተሽ ልትሰሪ አትችም፣ እኔ ራሴ እሰራለሁ። ግን ማዘሯ ባቡሬ ይደውልልሻል ደህና ነው ብላለቻት። በረከቴ ጠፋ ብሏል ስራ ሄጃለሁኝ ብሎኛል አለቻት። እንደዛ ነው እንዴ? ለምን አትደውይለትም እንዴ? አረ አልደወልኩለትም ብላ ለሊ ስትመልስ፣ ባቡሬ ደግሞ በሩን ቆርቆሮ ሲገባ በጣም ደነገጡና ቆመው ሰላም አሉት። ማዘሯም እንግዲህ ምግብ ልትሰራ ለለሊ ወደ ክችን ሄደች። ባቡሬም ቁጭ አለና ለሊ እኔ የሩቅ ሰው ነኝ እንዴ? እንደምን ነው የምታይኝ? ለምንድን ነው እኔ ልቀርብሽ ልረዳሽ ካጠገብሽ ልሆን እየሞከርኩ አንቺ ግን እያራቅሽኝና እየገፋሽ ነው። ለዶክተሩ ምንም ቤተሰብ እንደሌለሽ የነገርሽው ለምንድን ነው ብሎ ሲጠይቃት፣ እንዴ ዶክተሩን ክዲህ አናገርከው እንዴ? እና ታዲያ እኔ በጭንቀት መሞቴን አይታይሽም እንዴ? የኔ ማሰብ አይታይሽም እንዴ? ቆይ ምንድን ነው አላማሽ? እቅድሽን ንገሪኝ። እኔ እኮ ያሉሽን ችግሮች ቤተሰብ እንደሌለሽ እንዳይከፋሽ፣ ባዶ እንዳይሰማሽ ካንቺ ጋር ለመቅረብ በጣም ብዙ ነገር እያደረግኩ ነው። አንቺ ግን ልትረጅኝ አልቻልሽም ብሎ በጣም ተናደደ። በቃ ለሁሉም ነገር ጊዜ ይፈተዋል፣ እባክተወኝ። እኔ ሁሉም ልቤን እየሰበረ ትቶይ ለሚሄድ ሰው ምንም ሚስጥሬምና ደካማ ጎኔ መናገር አልፈልግም ብላ ድርቅ አለኝ። እሺ እንደዛ ነው እንደ መሰለሽኝ፣ ዋናው ሰላም ሁኝ ብሎ ተናገረ። የአደይ እናት እንግዲህ የአደይ አጎት ወይንም የአባቱ አባል መጥቶ ልጅሽን ለሚመጣው ሽማግሌ ስጪ እያለ እያጨናነቃትና የድሮ ማንነቷን እያነሳ ወንድሜ አሞላቆና እንደፈለግሽ አድርጎ መቤት አድርጎ አኑሮሽ ነበር፣ ጠግበሽ ተተሽሄርሽው አንቺ ነሽ እያለ በነገር እየወጋት ይገኛል። የአደይም እናት በጣም ተገረመችና ጭራሽ ለወንድምህ ማገዝ ነው የጀመርከው? ጭራሽ አደይ አባት ላንተ ሁሉንም ነገር ተናገረ ወይ ዘንድሮ? ምን አይነት ፈተና ነው የገባሁት? አሁን ይችም ህጻን ልጅ ለማን ሊድሯት ነው እያለች በጣም ደነገጠች። ብርሃን ደግሞ ትዳሩ ለአደይ መሆኑን ረሳችውና ለሷ መስሏት አባዬ ከእንዴት አይነት ሰው ጋር ሊድረኝ ነው? ወዴት ሊወስደኝ ነው? ሰሞኑን ሰርጋለ ተዘጋጅ ብሎ ስላለ ለራሷ መስሏት በጣም ሀሳብና ችግር ላይ ትገኛለች ማለት ነው። ብርሃን በጣም የምትገርምና የምታሳዝን ፍጥረት ሆናለች። እናቷም ደግሞ በብርሃን መጨነቅና ማዘን በጣም ግራ ገብቷታል። ውድ የተከበራችሁ የአዚቲው ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ድረስ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።